አድማጭ ተመልካቾቻችን እንዴት ቆያችሁ? የሰዓቱን ዋና መረጃ ይዘን ቀርበናል። ገና ሚዲያ ቤተሰቦች እንኳን ደህና ቆያችሁን። የሰዓቱን መረጃ ልንገራችሁ። ዋናዎቹን በቅድሚያም 12 አገራት የሀገር ዜጎችን አሜሪካ ማገዷን ገለጸች። ከዚህ ውስጥም አንዷ ኤርትራ እንደሆነች ተገልጿል። እንደዚሁም ደግሞ የዝንጀሮ ፈንጣጣ በኢትዮጵያ ወደ 17 ሰዎች መድረሳቸው የተነገረ ይገኛል። ዶክተር አብይ ደግሞ በትናንትናው ዕለት ከኢቢሲ ጋር የነበራቸው ቃለ ምልልስ እያነጋገረ ይገኛል። እኔ ሁሌ እንደሳኩ ነኝ ሲሉ ተናግረዋል ማለት ነው። ሁሌ ደስተኛ ነኝ ሲሉ ያብራሩት ማብራሪያም እያነጋገረ ይገኛል። የዝንጀሮ ፈንጣጣም እንግዲህ መጨረሻ ላይ የምነግራችሁ ይኖራል ማለት ነው። በቀጣይ ደግሞ በርካታ ጉዳዮችን ነግራችኋለን። ሲቀጥልም ስለ ኤርትራም የምንነግራችሁ ነገር ይኖራል። ስለ ስደተኞችም ጉዳይ እንደዚሁ አንዳንድ ነገር ልነግራችኋለን። የውጭ ድርጅት ነው። አንድ ድርጅት የኢትዮጵያ መንግስትን በስደተኞች ጉዳይ ይከሳለው እያለም ይገኛል። ስለሱም የምንነግራችሁ መረጃ ይኖራል። እንደዚሁም ደግሞ ስለ ኤግዚት ተፈታኞች፣ ስለ ዩኒቨርሲቲ መውጫ ፈተና የሚፈተኑ ተማሪዎች ስለነሱም መውጫ ፈተናውን የሚፈተኑ እያንዳንዱ ተማሪ ዲጂታል መታወቂያ ይዘው መገኘት አለባቸው ሲል እያስጠነቀቀ ይገኛል። ስለሱም የምንነግራችሁ ነገር ይኖረናል ማለት ነው። እስከ መጨረሻው ድረስ መረጃውን ተከታተሉ ዘንድ እንጠይቃችኋለን። በቀጥታም ወደ መረጃው እንውሰዳችሁ። በቅድሚያም 12 ሀገራትን ወደ አሜሪካ እንዳይገቡ አዋጁ መጽደቁ እየተነገረ ይገኛል። ትራምፕ የፈረሙበት ይህ 12 ሀገር ወደ አሜሪካ እንዳይገቡ የታገዱ ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሃይቲ፣ ኢራን እና ማይናማር እንደዚሁም የመን እንደሆኑ እየተነገረ ይገኛል። እነዚህ ሀገራት ወደ አሜሪካ እንዳይገቡ ቪዛቸው ሙሉ ለሙሉ የታገዱ ሀገር መሆናቸው ተነግሯል። በቀጣይም ስለ ዝንጀሮ ፈንጣጣ የምነግራችሁ ነገር ይኖራል። ዝንጀሮ ፈንጣጣ እንግዲህ የተያዙ ሰዎች ቁጥር 17 መድረሱ እየተነገረ ይገኛል። የጤና ሚኒስቴር ነው ይህንን መረጃ ያወጣው። በሽታው አንድ ሰው እንደሞተ የጤና ሚኒስቴር አስታውቋል። በሽታው ከኬንያ ድንበር አስቶ ወደ ሞያሌ በመግባት እንግዲህ አንድ ህጻን ልጅ ላይ ነበር የተገኘው። አሁን ደግሞ ወደ 17 የሚሆኑ ሰዎች መያዛቸው እየተነገረ ይገኛል። በቀጣይ መረጃ ደግሞ ዶክተር አብይ አህመድ ትናንትና ከኢቢኤስ ጋር በነበራቸው ቃለ ምልልስ እንግዲህ በርካታ ጉዳዮችን አንስተዋል። እኔ መጋቢት 24 የተናገርነው በየዕለቱ እየኖር በየዕለቱ እየሳቅን በየዕለቱ እየተደመምን በውጤት ሙላት ወደምንፈልገው ሀሳብ እየተጓዝ ነው። በየቀኑ ሾች እንግዲህ ዶክተር አብይ ያስተላለፉን መልእክት ሰምታችኋል። በየቀኑ ህልሜን እየኖርኩ ነው እያሉ ይገኛሉ። ነገር ግን በርካታ ተፈናቃዮችም አሁን አሉ በኢትዮጵያ ውስጥ። እንደዚሁም አንድ የውጭ ድርጅት በተፈናቃዮችና እንደዚሁም በሰብአዊ መብት ጥሰት የኢትዮጵያ መንግስትን እከሳለሁ እያለ ይገኛል። የውጭ ድርጅት ነው ይሄ የሰብአዊ መብት ተሟጋች። እንግዲህ የኢትዮጵያ መንግስት ለመክሰስ ማሰቡንም እየተዘጋጀ እንደሆነ እንደዚሁም መረጃዎቹን እያጠናከርኩ ነው ሲልም ነው እንግዲህ እየገለጸ የሚገኘው። በዚህ ጉዳይ እንግዲህ ከአሁን ቀደም መረጃ ዘግበላችሁ ነበረ። አንድ የውጭ ድርጅት ኢትዮጵያ ከዓለም ሁለተኛ ደረጃ ይዛለች በሰብአዊ ነፍስና በርካታ ተፈናቃዮችን በማስተናገድ ከዓለም ሁለተኛ መሆኗን መዘግባችን የሚታወስ ጉዳይ ነው። በቀጣይ መረጃ የዩኒቨርሲቲ መውጫ የሚፈተኑ ተማሪዎች የዲጂታል መታወቂያን ይዘው መገኘት ግዴታቸው እንደሆነ ትምህርት ሚኒስቴር እያስታወቀ ይገኛል። እንግዲህ የትምህርት ሚኒስቴር እንዳስታወቀው ከሆነ ማንኛውም የ12ኛ የዩኒቨርሲቲ መውጫ ወይም ኤግዚት ኤግዛም የምንለው ማለት ነው እንግዲህ ፈተናው የሚሰጠው ቀንም ደግሞ ከሰኔ 2 እስከ ሰኔ 10 ባለው ወቅት ነው። እንግዲህ ከ2 እስከ 10 ባለው ማለት ነው። ከሰኔ 2 እስከ 10 ባለው ጊዜያት ውስጥ ነው። በዚህም ጊዜያት እንግዲህ ተፈታኞች ቅድመ ዝግጅት ማድረግ ያለባቸው ፋይዳ ወይም ዲጂታል መታወቂያን ግዴታ ይዘው መገኘት አለባቸው። ኮፒውን መያዝ የለባቸውም። ኦሪጂናሉን ዲጂታል መታወቂያ ይዘው እንዲገኙ ትምህርት ሚኒስቴር እያስጠነቀቀ ይገኛል። ሌሎችም እንግዲህ ወቅታዊ ጉዳዮች ወይም በቦታው አካባቢ የጸጥታ ችግር ካለ ይህንንም ታሳቢ ያደረገ ቅድመ ዝግጅት እንዲደረግ ትምህርት ሚኒስቴር እያስጠነቀቀ ይገኛል። በመጨረሻም ዶናልድ ትራምፕና የፑቲን በስልክ ውይይት ማድረጋቸው በትናንትናው ዕለት ማታ ማለት ነው የስልክ ውይይት አድርገዋል። በዚህም የስልክ ውይይታቸው እንግዲህ ዩክሬን በሩሲያ ላይ ስላደረገችው የድሮን ጥቃት ነው እንግዲህ በስፋት ሲነጋገሩበት የነበረው። በዚህም እንግዲህ በቀል ያስፈልገዋል የሚል ንግግርም እንዳደረጉ እየተነገረ ይገኛል። እንግዲህ ፑቲን በዩክሬን ላይ የበቀል እርምጃ ቢወስዱም ዶናልድ ትራምፕ ምንም አይነት ነገር እንደማይናገሩ ነው እንግዲህ ከንግግራቸው እየተነገረ የሚገኘው። ዩክሬን እንግዲህ በሩሲያ የሚደርስባትን ምላሽ እንግዲህ በተጠንቀቅ እየተጠበቀች እንደሆነም ነው እየተነገረ የሚገኘው። አጸፋ ምላሹ ከበድ ያለ እንደሚሆን ትራምፕም እንግዲህ እየገለጹ ይገኛሉ። ትራምፕና ዩክሬን ያደረጉትን በስፋት ስለዚህ ጉዳይ ነው። ይሄ በቀል ያስፈልገዋል የሚል ንግግርም እንዳደረጉ ነው የተነገረው።